እሱም በክብር ይጠይቁ ብዬ ነው። አንዳንድ እናቱን አጥቷል። አንዳንድ እናት ደግሞ ልጇ ላይ መለስ ቀባለች። ችግር ሁሉም ጋር ነው። ምንድነው ጤነኛ ሀሳብ? ለሱ ቀጠሮ ተሰጠው ማለት እኮ በቃ ተመስገን አይፈቀድለትም ማለት ነው። የማን ነው ተቴ? ለመሆኑ እኔ ማን እንደሆንኩኝ ታገኛላችሁ? እንግዲህ ሽምግልናውን ወደንና ፈቅደን ሰጥተናችኋል። ድሮም የሱ ነበረች፣ አሁንም የሱ ነች። እንደውም ተርፎታል። ፈጣሪና መስገን። ይሄን ነፋስ ልጅን ግንባሩን ብሎ ቢገላገለው ይሻል ነበር። ምን ፈልጋችሁ መጣችሁ? ዝምድና ፈልገን የመጣ ነው። ልጃችሁ ለልጃችን። እሺ ልጁ ምን አለው? የባለ ሀብት ልጅ ነው። ስለዚህ የራሱ ነገር የለውም። ቤተሰቡ ሰርቶለታል እያልን ነው። ስለዚህ የራሱ ነገር የለውም። ቤተሰብ የሰጠውን ማስተዳደር የማይችል ለትዳር እንኳን አይደለም። ሲጀመር እኛ ተስማምተናል። ስምምነት የሚባል ነገር የለም። እኛ የምናስብበት፣ እናንተም ጊዜ ስጡ። መቼም በአንድ ጊዜ እንደማንሰጣችሁ ታውቃላችሁ። እኛ የምናስብበት። ስለዚህ ሌላ ጊዜ ተመልሳችሁ። እሺ በቃ አይሆንም ተብለናል። አይሆንም፣ እንደዛማ ሊሆን አይችልም። አይሆንም እኮ አይደለም ያሉን፣ ቀጠሮ ነው። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ሁሉ ደግዬ። እስቲ እንግዲህ በላይክ ግቡ። ዩቱብ ደግሞ ዝቅ አለ፣ ለምን እንደሆነ አላውቅም። ሰሞኑን እምቢ አለ። ሁለት ቀን ወፍ የለም ማለት ነውና እስቲ ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ እና ማናቸው ቱቱና የነ ቱቱ ቤተሰቦች ሽማግሌ እንደተላከና ሽማግሌዎቹን እንግዲህ የመጀመሪያ ሽማግሌ የደጀኔ ነበረ፣ አንቀበልም አሉ። ደጀኔ ደግሞ በጣም እየተቆጣና አልፈልግም እኔ እያለ ነው ደጀኔ። ሁሉም ነገር እንግዲህ ለበጎ ነው። ሌሎቹ ደግሞ ምንም በማያውቁና ምንም በማይመለከታቸው እያሸበሸቡና እንግዲህ በሰላም ወደ አገራቸው በሰላም እንግዲህ እና አባባም ሽምግልና መጥተው በጣም እየተጨናነቁ ነው። ለምን ሁሉም ሰው እኩል አይደለም፣ ሁሉም ሰው በትክክል አይደለም እየተነጋገሩ ያሉት። ሁሉም ነገር በጣም እየከበደ ነው። ሁሉም ነገር ለበጎ ነው ብሎ ቱቱ 3 ወንዶች እንግዲህ እሷ ላይ ተያይዟል ማለት ነው። 3 ወንዶች እሷ እንግዲህ 3 ወንድ ከ3 ወንዶች ጋራ ስታወራና ከ3 ወንዶች ጋራ ለምን እንደዚህ እንዳረገች ለምን እንደዚህ እንደፈለገች ምንም የሚታወቅ ነገር የለም ማለት ነው። ነገሮቹ በአሁኑ ጊዜ ከባድ ቢሆንም ሁሉም ነገር ለበጎ ነው እየተባለ እያለፉት ከስንቱ ሰው ጋራ ነው ሁሉም ነገር ለበጎ ነው ተብሎ የሚታለፈው ማለት ነውና ሁሉም ነገር ለበጎ ነው እየተባለ ሽማግሌዎቹም እንግዲህ የደጀኔ አባትም እንዴት እንደዚህ ታረጋላችሁ? ለምንድነው የተለያየ ችግር የፈጠራችሁት? የእናንተ ችግርስ ምንድነው? በሚባል ሁኔታ እንግዲህ እየተነጋገሩ ነው ማለት ነው። ነገሮቹ ከባድ ቢሆንም ነገሮቹ በአሁኑ ጊዜ ማነው እንግዲህ የቱቱ ባለቤት የመጀመሪያው ምንድነው አባትህ የት ነው ያለው ብለው እንግዲህ ሲጠይቁ ነበረ።
አባትህ የት ነው ያለው ብሎ ሲጠይቁት አባቴ አለና በስልክ እንትን እላችኋለሁና በስልክ አስተላልፉ አዳምጦ መልእክቱን ሲያስተላልፍልኝ ብሎ እንግዲህ እያሰማቸው ነው ማለት ነው። አይ ጥሩ ያከሌ ልጅ ነህ እንዴ እናውቃለን ብለው እንግዲህ ሽማግሌዎቹም ዝም ብሏል ማለት ነው። ከዛ በኋላ ደግሞ ሽማግሌዎቹ እንደዛ ካሉ በኋላ ነገሮቹ ከባድ እስከሆኑ ድረስ ለምንድን ነው እንደዚህ የምትሉት? ስለዚህ ይሄ ነገር አይሆንም። ይሄ ነገር በጣም ከባድ እስከሆነ ድረስ ስለዚህ እንግዲህ ልጄ ምንም ማድረግ አልችልምና ልጄን ለልጅህ ተባብሏልና በመጀመሪያ ደረጃ የቱቱ ባለቤት እንዴት እንደዚህ እንደሆነና ነገሮቹ ሁሉ በጣም ከባድ እንደሆኑና ነገሮቹ ሁሉ ዝብርቅርቃቸው እንደወጣ በፍጹም አይታወቅም ማለት ነው። እንደዛም ሆኖ በቅርብ የምናስተካክለው ነገር አለ ብለው ሽማግሌዎቹን እያመላለሱ ነበረ። ሽማግሌዎቹን እያመላለሱ ቢሆንም ነገሮቹ ሁሉ በቅርብ ይሆናሉ በሚባል ሁኔታ በቅርብ አልሆነም። ትንሽ ነገሮቹ ተራርቆ አሁን ደግሞ ደጀኔም እንዴት እንደዚህ ይሆናል በማለት ደጀኔም እየተቆጣና ደጀኔም በያለበት ቦታ እያኮረፈ ነው ማለት ነው። እንግዲህ ቱቱ ደግሞ በጣም ደስ ብሏት እየጨፈረችና በጣም እንግዲህ አባትየው ደግሞ ሽማግሌዎቹን ስለተቀበላቸው በጣም ነው ደስ የሚለው ማለት ነው። ስለዚህ ሁሉም ነገሮች ለበጎ ቢሆንም ሁሉም ነገሮች ለመልካም ነው ብላ ቱቱም ሁሉንም ነገር ተቀበላለች ማለት ነው። ወደ ሌሎቹ ቪዲዮ ስንሄድ እንግዲህ የቱቱ እህት እኔ እንጃ እድላይት እንግዲህ ውሃ በጓደኛዋ ላይ ወይ አፍስሳ በጥፊ እያለቻት ነው። ሌላው ደግሞ ሻንጣዋን ይዛ ወይ ስራ ፍለጋ ይሁን ምንም እኔ የገባኝ ነገር የለምና ወይ ስራ ፍለጋ ይሁን ወይ ምን ፍለጋ ይሁን እኔ አላቅምና ወደ ላይ ስትሄድና ወደ ላይ እንትን እያለች ነውና ወደ ላይ እየሄደችና ነገሮቹን ለበጎ እያሰበችና ነገሮቹን ለመልካም እያሰበች ሁሉንም ነገር በቀላሉ የሚሆን መስሏት ሁሉንም ነገር እያምታታች ነበረ። እንግዲህ እድለይትም እናቷም አባቷም እየፈለጓት ነው። እሷ ደግሞ ወደ ሰው ቤትም እየተጓዘች እያለ ነውና እንደዛ ባይሆንም ነገሮቹ ለሷ በጣም ከባባድ እስከሆነ ድረስ ነገሮቹን እያምታታች ነው ማለት ነው። ነገሮቹን ባታምታታም ለሷ በጣም ከባድ እየሆነ ስለመጣ በአሁኑ ሰዓት ቱቱ በጣም ደስ ብሏታል። የቱቱ ባለቤትም በጣም ደስ ብሎታል ማለት ነው። ስለዚህ ለዚህ ሁሉ ነገር ማነው እንደዚህ ከመጀመሪያውንም እንደዚህ ዝብርቅርቁን ያወጣ ሰው ማን እንደሆነ ሁላችንም ይሄን ድራማ የምትከታተሉ በየአንዳንዱ ሁላችሁንም ታውቃላችሁ ማለት ነውና ወደ ሌሎቹ ስንሄድ ደግሞ የቱቱ አባት እንግዲህ ሲጨፍርና በየአንዳንዱ እስክቻውን ሲመታ በጣም ደስ ይላል። በእውነት በጣም ደስ ይላል። ሽማግሌም ሲቀበሉ ምንም ሲሉ ሁሉም ነገር ለበጎ ነው ብለው ሁሉንም ነገር እንደተቀበሉና
ሁሉንም ነገር እሺ እንዳሉ እያሳየው ነው ማለት ነው። የቱቱ አባት ማነው አባባ የሚባለው አባባ እንግዲህ በሁሉም ነገር በጣም እየከበደውና በሁሉም ነገር ለቱቱ ከቱቱ ጎን እንዳለ ያሳያል ማለት ነው። ሁሉንም ነገር በጣም ያሳያል። ከቱቱ ጋራ መኖር እንደሚፈልግና ከቱቱ ጋራ ሁሉም ነገር ለበጎ እንደሚሆንና ሁሉንም ነገር እንደሚስተካከል ቱቱም የመጀመሪያ ባለቤቷ በጣም ቆንጆ ባለቤትና በጣም ጥሩ ባለቤት እንዲሆንና በጣም ደስ በሚል ሁኔታ ሊያሳልፉ ዝግጁ እንደሆነ በጣም እየተናገሩ ነው ማለት ነው። ስለዚህ እንግዲህ እድላይት ደግሞ ምን እየሸተታት እንደሆነ አላቅም። እድላይት ቤተሰቦቿን አደኩ ብላ ከቤተሰቦቿ ውጪ ልትወጣን ነው ይመስለኛል። እድላይት በጣም ከባድ ሁኔታ ላይ ነው ያለችው ይመስለኛል። አይደለ ብዙም ባይገባኝም እነሱ እንግዲህ ሲያወሩና እነሱ ሲያካብዱ ደስ የሚል ሁኔታ ላይ ያለች አይመስለኝም ማለት ነውና ሌላው ደግሞ ሌላው ቪዲዮ ደግሞ እንግዲህ ሌላው ቪዲዮ ያው የገረመኝ የቱቱ ውሽሞች ሁለቱ አንድ ላይ ደጀኔና ናቲ ሲገናኙና እነሱ እንደዚሁ በዘውዘው ማለት ነው ዘውዘው ሆኖ እንደቀሩና ዘውዘው እያሉ እየገቡ ሁለት የወደቀ ዛፍ እንደሆኑ በጣም ነው የታወቀው ማለት ነው። እና እንግዲህ አንተ ምንድነው ከዚህ የምትሰራው? አንተ ምንድነው ከዚህ የምትሰራው? እያሉ ሲነጋገሩ ነበረ። እንደዛ ብለው እነሱ ሲነጋገሩ ምንም ነገር እንግዲህ ተስፋ ያላቸው ነገር የለም። ሁለቱም ቱቱ የኔ ነች፣ ቱቱ ያንተ አይደለችም እየተባባሉ ሁለቱም እየተነጋገሩ ነው ማለት ነው። ስለዚህ በዚህ መካከል ደግሞ ቱቱ የራሷን ህይወት ቱቱ እየመራች ነው ማለት ነው። የራሷን ህይወት እሷ እንግዲህ ከድሮ ባለቤቷ ጋራና ከድሮ ፍቅረኛዋ ጋራ ገጥማለች ማለት ነው። ወደ ሌሎቹ ቪዲዮ አብረን ስንሄድ እንግዲህ ሽምግልናም ሲገባ አሳይተውናል። ቱቱ 3 ወንዶች እንደሚፈልጋት ሁሉንም ነገር ለበጎ እንደሆነና ሁሉም ነገር ለጥሩ እንደሆነ እያሳየች ነው ማለት ነው። እና በጣም ነገሮቹ በጣም ከባድ ነው። ነገሮቹ በጣም በአሁኑ ጊዜ ከባድ ነው። ብቻ ሁሉም ነገር ለበጎ ይሁን እንጂ ሁሉም ነገር ትንሽ በጣም ይከብዳልና እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ። እስቲ እንግዲህ ይህንን ቪዲዮ ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉና ላይክና ሰብስክራይብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ ሁላችሁንም በትህትና ጠይቃችኋለሁ። የዛሬ ቪዲዮ እንግዲህ ይሄን ይመስላል ማለት ነውና እናንተስ ምንድነው የምትሉት ማለት ነው? እናንተስ
የእናንተስ ጉድ ምንድነው? የሰው ቤት እንዴት ነው የምትቋቋሙ? እስኪ ንገሪኝ። ጥሩ ቦታ አልገባሽም እንዴ? ጥሩ ናቸው ግን